ወረሕመቱላህ ወበረካቱ። በባለፈው ቪዲዮዬ አሼኽ አብዱረዛቅ አልበድሪ ሊተኸሉስ ሚነል መዓሲ ብሎ ከወንጀል ለመጽዳት ራስህን ከወንጀል ለማራቅ 10 ማድረግ ያለብህን ነገራቶች ብሎ መክሮናል። ያኒ 10ሩ የጠቀሱት የዘረዘሩልን ምንድነው የሚለውን አብረን እናያለን። እስከ መጨረሻው ድረስ ኮፒ ሊንክ ሼር እያደረጋችሁ ተከታተሉ። 10 أسباب للتخلص من المعاصي للشيخ عبد الرزاق البدري الشيخ عبد الرزاق البدري 10 ምክንያቶች للتخلص من المعاصي ከወንጀላቶች ንጹህ ራስህን ንጹህ ለማድረግ ያለብህ አሉ። አንደኛ ላይ ያስቀመጡት العلم بقبحها ورزالتها أن يعلم العبد أن المعصية قبيحة የመጀመሪያውና አንደኛው ያ ወንጀልን ሊሰራ ስል አላህ ሐራም ያደረገው ነገር መሆኑን ካወቀ አላህ የጠላው ነገር ቢቀብሒሃ መጥፎ ስለሆነ መጥፎ መሆኗን ማወቅ። ለምሳሌ ዚና ማድረግ ነፍስያ ፈለገች፣ ያን ዚና አላህ ከልክሏል። ዚና ለምን እንደተከለከለ ሐራም ስለሆነ የተጠላ መሆኑን ራሱን ማሳመን፣ መጥፎ ስራ እንደሆነ ራሱን ማሳወቅ፣ ይሄ አላህን የሚያስቆጣ ነገር ነው ብሎ ማወቅ። ይህን ነገር ሲያደርግ ያን ወንጀል ከመስራት ራሱን ይቆጥባል። የዛን ሰዓት ወንጀል መስራት ባስፈለገው ሰዓት መጥፎ መሆኗን ወንጀሉ አላህ ዘንድ የተጠላ መሆኑን ራሱን ማሳወቅ፣ ራሱን ማስታወስ አለበታሉ። በሁለተኛ ደግሞ ምንን ጠቀሱ? አልሐያኡ ሚነላሂ ሱብሓነሁ ወተዓላ አልሐያ አላህን ሐያ ማረግ ማፈር። እንዴት የፈጠረኝን አላህ ካልነበርኩበት ያስገኘኝ ሁሉን ነገር ያሟላለኝን አላህን እንዴት አምፀዋለሁ? አላህ የሚጠላውን ነገር እንዴት አደርጋለሁ? አላህን ማፈር። يستحي العبد من ربه الذي يراه ويعلم سره وعلانيه الله يا السنين يايو يعلم سره وعلانيه እሱ ደብቆ የሚሰራውንም ግልጽ አድርጎ የሚሰራውንም የሚያውቅ ጌታ አላህ ስለሆነ እንዴት አድርጌ እንዲህ አደርጋለሁ ብሎ ራሱን መቆጠብ፣ ራሱን ማገድ አለበት። አልሐያ يستحي العبد من الله ከአላህ ማፈር አለበት። ሁለተኛው ሶስተኛው ደግሞ ሙራዓቱ ኒዕመቲላሂ ዐለይከ ወኢሕሳኑሁ ኢለይክ አላህ ላንተ የዋለልህን መልካም አላህ ላንተ ያደረገልህን ነገራቶች ሙራዓቱ ኒዕመቲላህ አላህ አንተ ላይ የዋለልህን ኒዕማዎች ማስተዋል ማስተንተን። ኒዕማ ብዙ ኒዕማዎች አላህ የዋለልን አለ። አየተዘከረ አልዓብዱ ያ ባሪያ ወንጀልን ሊሰራ ያሰበው ባሪያ አየተዘከረ አልዓብድ ባሪያው ማስታወስ ኒዕመተላህ የአላህን ጸጋ አልሙተታሊየቲ ዐለይህ ብዙ ጊዜ የአላህ ጸጋዎች ወይ ችግር ውስጥ ገብቶ ከዛ ችግር አላህ ገላግሎታል፣ ወይ ወድቆ አላህ አንስቶታል፣ ወይ ብዙ ነገርን አድርጎ ባላሰበው መንገድ አላህ ከዛ መከራ ጭንቅ ገላግሎታል። እኚህ ኒዕማዎች አላህ እሱ ላይ የዋለለትን ኒዕማ ራሱ ላይ ማስተዋል ማስታወስ ይላሉ። በሶስተኛው ማለት ነው። አራተኛ ላይ ደግሞ ምን አሉ? ኸውፉላሂ ወዒቃበሁ የአላህ ፍራቻ ወዒቃበሁ ቅጣቱን አየኻፈል ዐብዱ ባሪያው ወንጀልን ሊሰራ ያሰበው ሰው አየኻፈል ዐብዱ መፍራት አለበት። ሚን ገضቢላህ ከአላህ ንዴት፣ ወዕቁቢህ ከአላህ ቅጣት። ወንጀል የሰራ ቅጣት አለው፣ ማዕስያን የሰራ ቅጣት አለው። ማዕስያ የሚሰራ ሰው ደስታ የለውም። ሐራምን የሚያደርግ ሰው ደስታን የለው። እውነተኛ የልብ ስሜት ያን ደስታ ይነፍገዋል። አላህ ያሰበለትን መልካም በአንድ ወንጀል ሊከለክለው ይችላል። ነገም ደግሞ በጀሃነም ሊቀጠው ይችላል። ዱንያ ላይም ሊያዋርደው፣ ዱንያ ላይም ሊጥለው ይችላል። ማን? አላህ ስብሓንሁ ወተዓላ። በወንጀል ምክንያት ከወንጀል መራቅ አለበት። የአላህንም ቅጣት አላህንም መፍራት አለብን ነው የአራተኛው። አምስተኛ ላይ ደግሞ ምላሉ መሐበቱላህ ዐዘ ወጀል አላህን መውደድ። ለምን? አላህን የማይወድ የለም። አላህን የሚወድ ሰው ደግሞ ሰው ራሱ የሚወደውን ሰው ትእዛዝ ይሰማል። የምትወደውን ወይ የፍቅረኛህን ወይ የሚስትህን ትእዛዝ ትሰማለህ። የምታፈቅራት ሚስትህን ትሰማለህ ትእዛዟን፣ ጓደኛህን ትእዛዙን ትሰማለህ ስለምትወደው። ፈከይፈ ቢለዚ ኸለቀክ የፈጠረህን አላህንስ ምን ያህል መፍራት
ምን ያህል መታዘዝ አለብህ? አላህን መውደድ ወሂየ አቅወል አስባብ የአላህን ውዴታ ጠንካራው ምክንያት ነው። ለምን ፈልሙሒቡ ሊመን ዩሒቡ ሙጢዓ እውነተኛ ወዳጅ የሚወደውን ወዳጁን እሺ ብሎ ይታዘዛል። ወኩለማ ቀውየት ልመሐባ ፊልቀልብ ተረከ ልዓብዱ አልመዓሲ ሁሌም የአላህ ፍቅር ልብ ውስጥ እየጠነከረ እየጨመረ በሄደ ቁጥር ያንተም ከማዕሲያ የተላቀቅ ትሄዳለህ ይላሉ። አላህ በሰመነው የምንጠቀም ሰዎች አላህ አድርገን። 5ቱን ዘርዝሬላችኋለሁ። ቀጣይ ሌሎች 5 የሚቀሩትን ደግሞ በቀጣይ ቪዲዮ እለቅላችኋለሁ። በደንብ ኮፒ ሊንክ ሼር አድርጉ። ጀዛኩሙላህ ኸይር።